ፋይናንሻል ነገራችሁ ግን እንዲባረክ ግዴታ ነው እሱ ማነካካት ያለባችሁ ያው ከኛ ትንሽ አለ የሚሉት እና መንፈሳዊ ነገር የገባቸው እኔ እንደው አዛቡ ይመስለኛል ለምን ካላችሁ አዛቡ ንግድ ከመጀመሩ በፊት ቼክ አድርጉት ይሉና የት እንደሚሄድ ንግዱን አይጀምርም ዝም ብሎ ሄዶ ከጠንቋዩ ጋር ኮኔክት ያደርጋል ለምን ካላችሁ ስፒሪቹዋል ነገር ፊዚካል ነገርን የመግዛት አቅም አለው የመቋቋም አቅም አለው እንዳይመስላችሁ ቤቴ ስለሆናችሁ አይደለም ይገዛዋል ኃይል አለው እና ሰጣችሁ ለእግዚአብሔር ዓለም ስታነካኩት ግን አቅም አያገኝም ሰይጣን ለምሳሌ አንዳንዶቻችሁ ገንዘብ አበድረኝ ብሎ ይዞባችሁ ሄዶ እኮ የሆነ ቦታ አሰርቶት እናንተ ተሰራላችሁ ያንን ኪዳን የምታፈርሱት እዚህ ስትሰጡ ነው ለምን እዛ ዘር የተዘራው ዘር እዚህ ስትዘሩበት ጨለማ ዓለም ላይ አቅም አያገኝም አንድ ቀን እግዚአብሔር ኤልያስ ጋር መጣና እንደዚህ ያለው ኤልያስ ነው ከዚህ በኋላ አለው አንድ ቦታ አመራሃለሁ እዛ ትሄድና ትበላለህ አለው ባይ ዘ ዌይ ትበላለህ ብሎ የላከው ቤት ቪላ ቤት ያላቸው እንዳይመስላችሁ በልታ ምትሞት ጋር ነው የላከው አይደለ እና እግዚአብሔር ኤልያስን በቁራኮ እየመገበዋል ዘና አድርጎ መብቱ ነው እና በቁራ እየመገበው ፍሪ አድርጎ አንዳንድ ሰዎች ለአገልጋይ ጥቅም ይመስላችኋል እንዳይመስላችሁ ነው መነግራችሁ እና ፍሪ አድርጎ እግዚአብሔር እዚህ ተቀመጥ ዋሻ ውስጥ ብሎት ቁራ ያመጣላል ብሎ የፈለገውን ቁራ እየመገበው ይኖር ነበር ግን ያቺ መበሊት በራም መሞቷ ነው የግድ ኤልያስ እዛ መሄድ አለበት ስለዚህ ኤልያስ እንደዚህ ያለው ትበላለህ አለው ትበላለህ ሲለው እምቢ አይልም እንደሚበላን ይነገረው ትሄዳለህ እሷ ትመግባለች አለው እና እሷ ትመግባለች ሲለው እሱ በደስታ ሊበላ ሲሄድ ሴትዮዋ እንጨት እየለቀመች ያገኛት ከዛ አንቺ ሴት የሚጠጣለሽ እንደ ያላት መቼም ሲያያት ሁኔታዋ እቤት የሆነ ሰገነት ላይ አስቀምጣ አስተኝታ የምታበለው አይነት እንዳልሆነች ግልጽ ነው ለምን ያገኛ ቦታ ራሱ ጥሩ ቦታ አይደለም እንጨት እየለቀመች ጫካ ውስጥ ያገኛት ከዛ በኋላ ካገኛት በኋላ ውሃ ትሰጪኛለሽ ሲላት አዎ ውሃ መጣላለሁ ስትለው እግረ መንገድሽንም ምግብ ይዘሽ ነው ያላት ቀጥታ ምግብ አላላትም ለውሃ ስትራመድ በዛው ምግብ ይዘሽ ነው ያላት ለምን አንዳንዶቻችን በዛው እንቀረው እንደነግጣለን ብር አንጣ ስንጓል እና በዛው አላት ከዛ ልክ ሲላት ዞር አለች ለምን እንደው በቀላሉ ይዤ እመጣለሁ የምትልበት ነገር የላትም ውሃ በቀላሉ ይዛ ትመጣለች ችግር የለውም ያላትን ምግብ ግን ይዛ ለመምጣት ግን ቤቷ ውስጥ የላትም እና የእግዚአብሔር ሰው እንደው ውሃ ማምጣት ይችላል ግን አሁን የጠየቀኝ ነገር ግን የቤት ክራይ ያለብኝ ልጄ ከበላ በኋላ ቀጣይ የሚበላው ምግብ የለውም ቀጣይ ደግሞ እኔም ከስራ ከተባረርኩ 3 አመቴ ነው ስራ እየሰራው አይደለም ቤቴ ተቀምጫለሁ ምናምን የሚባለው ብዙ ጥያቄ አላት ሴትዮዋ አሁንኛ ምን ነው ማለት ነው እና ልክ እንደዚህ አይነት ጥያቄ ይዛ እንደዚህ ያላት አንቺውና ስሪውና እንብለው አላት በልቶ ሊገላት ሳይሆን በልቶ ሊባርካት ነው ወይዘሮ አሜን እና ከዛን እኔ ደስ ያለኝ ምን እንደው ተቀላችሁ እሺ ማለት ነው እስቲ እሺ በሉ እሺ ማለት ምን ያህል አቅም እንደሆነ ብታውቁ ባይዘዌ ዓለምን ሁሉ እግዚአብሔር ያዳነው እሺ በሚል ነገር ውስጥ ነው ኢየሱስ እሺ ባይ ፍቃደኛ ባይሆን ፍቃዱን የሱን ተቶ የእግዚአብሔርን ፍቃድ ባይቀበል የእግዚአብሔር መንግስት ወራሾች የምንሆነው እኛ አንሆንም ነበር እስቲ እሺ በሉ ና የኔን ፍቃድ ይቅርና ያንተ ፍቃድ ይሁን ማለት ትልቅ ነገር ነው ከዛም በኋላ እሺ ብላው ሄዳ ምግቡን አመጣችለት ከዛ በኋላ ያቺ ሴትዮ ልጇም እሷም በልተው ሊሞቱ ሳይሆን ተትረፍርፈው ኤልያስ ዛዌት በቃ ብዙ ነው ይበላል ዘና ብሎ አንቺ ይላታል ይበላል አንቺ ይላታል ይበላል እና ምን ልላችሁ ፈልጌ ነው ጌታ ብዙ ጊዜ ሲጠይቃችሁ እናንተ የሌላችሁ ቀን ነው የሚጠይቃችሁ የላችሁ ማን እኮ እርግጠኛ ነኝ አሁንም አንቱ ስላችሁ የላችሁ ግን ማነኝ እግዚአብሔር ቃል ኃያል ነው በጣም ኃያል ነው እሺ ተውት እሱ እነ ፊሊጶስ ሌላ ራሱስ ልከትኝ ነው እነ ፊሊጶስ በጣም ብዙ ሰዎች አሉ ብዙ ህዝብ ናቸው ከዛን ህዝቡ እንዳለ እየመሻሸ ስለሆነ ወደ ቤት ይግቡ አሉት ወደ የሰፈሩ ገብተው ይብሉ እነሱ የሚበሉት እንደሌለ ያወሩ እሱ ግን የሚበላል አንቱ እጃችሁ ላይ ያላለ እግዚአብሔር ሁሉ ጊዜ እናንተ ሊባርክ ሲፈልግ ይጠይቃችኋል እናንተ የለኝም አትበሉ ያላችሁ ነገር ሊኖራችሁ ይገባል በእግዚአብሔር ዓለም ውስጥ የለኝም አይባል
እግዚአብሔር ዓለም ውስጥ አንተ ካለ አንተ ያለበት ኬዝ አለው እሱ እና 2 ዓሳና 5 እንጀራ ነው ኢየሱስ ምን ሆነ ነው ለነሱ ከሰጠ በኋላ እኛ ምን ልንበላ ነው ቢያንስ እኛ 11ዳችን የሆነ ቦታ ሆነን እንበላለን እቺን ያለንን 2 ዓሳና 5 እንጀራ ማለት ይችላሉ ባይዘው ይችላሉ እሷን ጠብሰው የሆነች ቀባምሰው መሆን ይችላሉ ግን አንድ ነገር አላቸው አንቱት አላቸው አንተ ካለ ሊባርክ ነው ግን ሁሉ ጊዜ የሚጠይቅ እግዚአብሔር የሌለ ቀን ነው ታውቱሱ በለሲቷ ጋር መጣ እግዚአብሔር ጋር ሁሉ ያስተምራል መጣና በለሲቷ ጋር አያት በለሲቷ በዛ ሰዓት ወቅቷም ላይሆን ይችላል ምንም እኮ ወቅቷ ላይሆን ይችላል እና ምንም የሚያበሳጭ ነገር አይደለም መጣና ጌታ ርቦት ነበረ በለሲቷ ጋር ሄደ ከዛም በኋላ ለምንም አለች ፍሬ ያላገኘባትም ሊበላ ከለዋ ላይ የሚከትፈው አንድ ፍሬ ያላገኘም ተበሳጨና ተናገረባት ደረቀች ይላል አያ እግዚአብሔር በሚጠይቃችሁ ታይም በዛ ታይም የምታደርጉት ነገር ሌላ ፍሬ ነው የሚያመጣው እግዚአብሔር የሌለው አምላክ አይደለም ሁሉ አለው ሲጠይቃችሁ በልጣችሁ ተሳዩ ሊባርካችሁ ከጠየቃችሁ መስጠት ነው ያለባችሁ